ማለት ነው የገባ አይደለም እንኳን ሌላ ነገር አስቤበት ዋይ ማለት እንትን እኔ ያሰብኩት አንድ በጣም ጥቂ ሚስቲያናት ከሚልሽ ተማክረን ምናምን እንደዛ አይነት ብንሰራ ተማክረን ቤታችን ሌላ ሴት አምጥተ ሰላም ኩራ ተከታተልቲ ነው ማዓንት መጥየኒ እኮ ሰበይቴ ማለት ነው انا بحقي نفسي في رحله ثاني ግን ዝንፈት ፍራህ እሳውን ፎቶ ዳክ ፎቶ ይንብል ሐሳብ ከማኽራያ ሞት ያም ትረኒክ ሻም መጨረሻ ትርወኹ ዛ ሐሳብ ታይ መስልኩም በቃ ሓንቲ ጓለምጤ او فقرنا قدم فقرኛ እያ ወይ ሰበይት እያ ናልኩ مساق ሰርሕና حميل ከማኽራያ ሞ እስቲ ታም ትረኒ ሻም መጨረሻ ቪዲዮ ናርአኹም ትሪእዎ መልሴ او እትሰምዑ ኢኹም ፋሚሊ ሻም መጨረሻ ቪዲዮ ናርአኹም ሼር ጎርና ዛሬ እንዳሰብኩት ነገር አለ የነሽ አንቺ አሁን ትምህርት ሰዓት ገና ነው አይደለም አይ ገና ነው ታክሲ እኮ አንዴ ማማክረሻለኝ ቤታችን አንማከርም እዚህ ማራም ችግር አለው እዚህ ብንማከር ደግሞ ቁጭ በይ ወንበር ላምጣልሽ እዚህ ግን ወንበር ፈልገሽ እንዳትፈልጊ ወላይ መቼም ይችላል እኮ ነው ዛሬ ማለት ነው እንትን የሆነ ፕራንክ እንሰራ ሲል ነበርኩ ሰዓት ለጥቂ ገና ይሳካርባ ነው አዎ ምን ልሽ ፈልጌ ነው ዛሬ አንድ ሴት አምጥቼ ሚስቴናት በየና ፕራንክ ላድርግሽ አስባለሁ ሚስቴናት ከኔ ጅምስታለ ወይ ነገርኩሽ ነው እኮ ማለት አንድ በጣም ጥቼ ሚስቴናት ከሚልሽ አማክራ ይላል ወሲ አሳይለን እናትና ምናደርግኝ ያስለጭሰኝ እንኳን ለጅሰኝ ለራሱ ባይ ምርጥራሱ ማለት ነው የገባ አይደለም እንኳን ሌላ ነገር አስቤበት ዋይ ማለት እንትን እኔ ያሰብኩት አንድ በጣም ጥቂ ሚስቲያናት ከሚልሽ ተማክረን ምናምን እንደዛ አይነት ብንሰራ ተማክረን ቤታችን ሌላ ሴት አምጥተ ከዛ ከፕራንኩ ጋር ተከትሎ ሴጣን ይግባ ከዛ ትዳራችን ይፍረስ ከዛ እንደዛ ነው የምታስበው አይ እንደዛ ደግሞ የመጀመሪያ ቢሆን ይቆጨኝ ነበር ከዚህ በፊት ብዙ ጊዜ ታውራት እኔ እንደዛ አይነት ስራ አልሰራም ብዙ ሰው እንደዚህ የደወለ ራሱ ስሩ ምናምን ሲለን አሁን እንደዚህ አይነት ስራኛ አልሰራም አስተባባሪ ባይ እኔ ደግሞ እንሰራ ፈልጋለሁ አሁን መሄድ ላይ ቤት ይበር ላይ ጠብቀ ነገር ፍለጋ አይደለም ስንት ቪው እናገኝበት ነው ይሄ ነገር ቪው እንደኛ ስንት ችግር ላይ ሆነን አላለፍ ነው እንዴ እግዚአብሔር ማለት ደግሞ በዛ መጠን የተቀደሰ ነገር ነው ግዴታ የሰው ልጅ ተጋብቷል ለመባል ግዴታ ትልቅ ሰርግ መደገስ የለበትም ተማምነን ተፈራርመን እየኖርን ነው አይደል ብዙም ባይደገስ እየኖርን ነው ስለዚህ እየኖርን እስከሆነ ድረስ ደግሞ መተማመንና ትዳራችንን መጠበቅ አለብን እግዚአብሔር ነው ትዳርን የሚጠብቀው ግን ምን ልልና በቃ ከላይ ሆኖ እግዚአብሔር ይጠብቀዋል ከታች ነው ደግሞ አንተ ነህ ትዳርን ልትጠብቅ የምትችለው ቢሆንም በቃ እኔ ደግሞ መስራት ፈልጋለሁ በቃ እኔ ደግሞ መስራት ፈልጋለሁ ትፈልጋለሽ ወደሽ ነው እንዴ ወደሽ ነው አላለ እንዴስ ታዲያ ዝም ብያ የነገርኩሽ ሳይሆን አንድ በት አይደለም ማመጣት እስተና ያለው እንደዛ ያኔ አንተንም እሷንም እንዴት እያረኩ ከቤት እንደማስወጣችሁ ታያለህ ወይ እናያለን እስቲ ወይ ነው ከፈለጋችሁ ክርክር አይደለም ትዳር እኮ የተቀደሰ ነው ያለው ብዙ ቀን ተነጋግረናል በቃ ግዴታ እኛ ሰርግ ተደግሶ ባንጋባም ህጋዊ ባልና ሚስት ነን አይደል እኔ እኮ አልፈልገውም ነበር ግን ደግሞ አሁን ሳስበው በቃ ሳያችሁ አራስንት ቪው የሚያስገኝ ስራ አለ ምንድነው መቼ ያገኘን አላገኘን ማን እንደዚህ አንተ ይሰራል ማለት አይደለም የጊዜ ጉዳይ ነው ቤት ውስጥ ወጥረን እንዳለ አንተ ታውቃለህ ነገር አይተፈቅም ባይ ግን ደግሞ ይሄን ነገር በቃ መስራት በኋላ እኔም አልወደውም የምልሽ ግን ደግሞ መስራት አለብን ግዴታ ይሄንን ነገር እኔ አልሰራም ነኝ በትዳሬ ላይ አላማረትም ሌላ ሴት ይገብታ ስንቱ ነው በፍራንክ መልክ ሌላ ሴት እያስገባ ልጅ ሚስቱን ያጣው እናቴ እንደዛ መሆን አልፈልግም እኔ እናትና አባቴን ህይወት መልቀም ለጠራጠር ያለሽ እንዴ እናትና አባቴ ተፋተው እኔ ያለ እናቴ ፍቅር ስንት ሆኜ አደኩኝ እኔ ደስተኛ ሆኜ ነው ያደኩት ግን
ቢሆንም ሺ ጊዜ አባቴ ቢያሳድግ ሺ ጊዜ እናቴ ብታሳድግ እንደሙሉ ቤተሰብ አንዱ ብቻው ሊሆንልህ አይችልም። ባይ በቃ ይሄን በዚህ ነገር ተስማሚ በቃ ለራሳችን ደግሞ አሳልፌ መስጠት አልፈልግም። ለራሴ ማሳልፌ መስጠት አልፈልግም። በቃ ይሄን ነገር ስለሚጠቅመን በቃ እንስራበትና አይጠቅም እንዴ ብሩ የራሱ አንቺ ትምህርትሽ እንድትሄጂ ማለት ነው። መሄዳለሁ አንተን ሀዚ እንትን በተለ ተጨርሽ እንድትሄጂ ተስማሚና ሰብን ትሄጃለሽ። ምን ሰራም ይሄን ትሰሪያለሽ ማርያም ምን ሰራ በለዚያ ቁጭ ብለሽ ትምህርትሽ ይላል። አላማረቱም እንዴ ትዳሬ ፈረስልኝ በገዛ ፈቃዴ ፈረስልኝ ሌላ ሴት ትምጣ ከዛ ክርክር ከዛ ሰይጣን ይገባል። እኔ ሴትዮዋ ምን ታረጋኛለች እያልኩኝ እኮ አይደለም፣ ግን ደግሞ በቃ ትዳር የሆነ የተቀደሰ ነገር ላይ ሰይጣን እንደዚህ ነው የሚያነፈንፈው ብታይ። እኔ ደግሞ ይሄን ሳንሰራ ትምህርትሽ አትሄጂም አልኩሽ። ሰዓት ስላልደረሰ ነው ሰዓት ሲደርስ ነው የሚሄደው። ዋይ እና ያለን እስቲ ምን ብለሽ የምትስማሚ ከሆነ ተስማሚና እንሂድ፣ ደስ ብለን ተሰርተን እንሂድ። በቃ እኔ አልሰራም ማርያም አልሰራም። ማርያም ታጭቆ ወይ አልሰራም። ማርያምን ብያለሁ። መስራት አልፈልግም እንደዚህ አይነት ነገር። ሌላውስ እሺ ኖርማል ነው መቼም። ግን ደግሞ ትዳሬ ላይ ምን ችግር አለው? እስቲ ንገሪኝ። ተራራዎችን ወርደን ነው የተገናኘነው። እኔና አንቺ የተገናኘነውማ በቃ ትልቁ ፈተና ብዙ ነገር አሳልፈን ተገናኝተናል። ያ ታዲያ አሁን ደግሞ እንደዛ ተገናኝተን ሌላ ሴት ላምጣ እኔ ሴት ለማምጣት ባይ ለቪዲዮ ነው እንጂ እንትን ከሷ ጋር ምን አልኩሽ እንዴ? የሚቀለድበት ጉዳይና አይደለም። እኔ ባንቺ እኮ አልደራደርም ንገርሽ። እኔም ከባንቺ አልደራደርም። እኔም ባንቺ የምትተካ ሴት የለችም። ከዛሬ የምንሰራው ስራ ቢቀለድበትም ማለት ኖርማል የሆነ ንግግር ነው ምናምን ነው። ግን ትዳር ላይ ቀልደ እንዴ ስንቱ ነው በፕራንክ መልክ ትዳሩን ያጣው? ስንቱ ነው ልጁን ያላባት ልጇን ያለናት ያስቀረችው? ብዙ ነገር ቪዲዮ እንትን ሁሉም ነገር ያለው ነው የምልሽ። እኔ በባንቺ ስለምተካቸው ሴቶች የሉ። በእኔ አትጠራጠሪ። ይሄንን ስራ ለቪዲዮ ነው እንጂ አንተ እኮ አይደለም የምትለውጠኝ። ግን ያኔ መጥፎ መንፈስ በቤት ስታስገባ ያኔ ሰይጣንም ተከትሎ ይገባል ማለት በተቀደሰ ነገር ላይ አሁን በቀላል ነገሮች ላይ መቀለድ ምንም ዋጋ ያስከፍልህም ማለት ለስራ ምናምን ሊሆን ይችላል። ግን እግዚአብሔር በቀደሰው ነገር ላይ እኔ ደስ አይለኝም። ኧረ ይሄንን ነገር እንለወጥበት እንቀየርበት። ፋልቱ ደስ አይለኝም። እኔ በቃ ደስ አይለኝም። ምን ነው ችግር? እሺ ችግርማ እንዴት ነው የሌለው ችግርማ አለ። ወይ ሰይጣን ገብቶ በመሃል እኔ እናንተ ብንለያይ በኋላ ወጥተሽ መቅረት ከፈለግሽ እንስራ ብለሽ ተከራከሪ። አሁን እንትን ለኔ ጋር እንትን ሁሉ ነገር ነው ያየው እኮ ነው እሄዳለሁ። አትከልጅ አሁን ማለት እርሻን ጠበቀችኝ ነው እሄዳለሁ። እኔ ምን አገባኝ? እኔ አልኩሽ ለቪዲዮ ነው እንጂ ስለ ትምህርትሽ መቼ አሰብኩ ነው። ያለ አይደለም ፍሬሽ ነው የምነግርሽ። ቪዲዮ እንሰራውና ከዛ ትያለሽ። እኔ አልሰራም ማራሚ ለታይ ስራ አልሰራም። ለምን አልሰራም? በቃ ትዳሬ እንደዚህ ሴት መጥቶ ምናምን ከዛ ትዳር ላይ ማማረት ፍረስልኝ ነው በቃ ለኔ እንደዛ ነው የማስበው። ምናልባት ላይሆን ይችላል ተሳስቼም ሊሆን ይችላል። ግን አሁን ላይ ያግሁት አቋሜ እንደዛ ነው። እኔው ዳኒ ማውቄ ነው እንጂ ማለት ነው። ይሄን አቋሜን ደግሞ መቀየር አልፈልግም። ምን በቃ እሺ እና አውቄ ነው ምናምን እሺ ይቅርታሽ። እኔ ደግሞ ይሄን ቪዲዮ ማለት ነው በቃ የሆነ ገዛልሻለሁ። እሺ ጋብዝሻለሁ መሰለኝ እሺ ይሄ ቀልዴ ነውና ይሄ ቀልዴ ነው በቃ። እኔም ማለት የኔ አቋም ነው ያሳየሽኝ። አሁን ከቤት ሲወጣ ጠዋት ምን ብለህ ነው የወጣኸው? ስራ አለኝ ብለህ የኖር ስራ ምን ይደረግ ብለሽ ነው? አንድ ትምህርት ተወሰደበት ብዬ ነው ማለት አንድ ሰው አለና በቃ አሪፍ። እኔም እኮ ተሳስቼም ሊሆን ይችላል እኮ ይሄ የግል አቋሜ ነው። ግን አዎ ማለት የኔ አቋም ነው አንቺ ያሳየሽ ላይ ያለው በዚህ መንገድ ትዳሩ ይፈርሳል ወይ በፕራንክ መልክ እኔን በጥፊ መተው ወይ አንተን በጥፊ መትቼ እንደዚህ አይነት ስራ የለም። ጥንቀት አዎ እኔም እኮ ማለት ይሄንን አቋም ማለት ነው በእኔ አቋም እንትን ያሳየሽ። እኔ እኮ ስመታ ሰይጣን ነው ይዘው አዎ ለሞክረሽ ምን ትላለች ብዬ ነው እንጂ ያሰብኩት እኔም አልፈልገውም አልወደውም። አይ በሰፊው ተነጋግረንበት እናውቀው። አዎ ምንም በፊት አስፈነው ነው ሰውን መጥቀስ አያስፈልግም። ይሄን እንደዚህ ስሩ ሲለን ምንድነው ያልነው? አይ አንሰራም ብለን መልስንለት
ብለን መለስንለት። እኔ ደግሞ በህይወቴ ማለት ነው በተዳሪያ ይሁን በቤታችን አንድ እንትን በህይወታችን በቃ ይሁን ነገር ሊገባበት አልፈልግም። እኔ ስለማልፈልግም ያንቺ አቋሙ እንደዛ ነው እና ተከታታይ እንትን አንዳንዱ ለመክራቸውና የሚላቸው ነገር ቢኖር ማለት ነው አሪፍ ትዳር ያላቸው ብዙ አሉና መሀላቸው ምን ይገባል መሰለሽ የሆነ ሴት ያመጡ እንደዚህ ናት ሚስቴ ነበረች በዛ ተስፋፍቶ በቃ ይሄንን ቢያቆም ከዛ የራሳቸው እኮ ውስጣቸው ደግነት የሥራ ሞራል ሊሆን ይችላል ግን በዛ መልኩ ሰይጣን ይገባል እዛ ቤት ምክንያቱም ሰይጣን ይፈልጋል ሲጀመር አስበተው እነሱ ፍራንክ የሚለው ቃል ራሱ የሚያገር ቃል አይደለም ማሳው ማስደንገጥ ነው አዎ የሰው ማስደንገጥ ነው በቃ የሰይጣን ስራ ነው በቃ ባጭሩ ማለት ነው የሰይጣን ስራ ነው ይሄ ትንሹ ብትቃለድ በማይጎዳ መልኩ ኖርማል ነው ለምሳሌ በዚህኛ እየሰራናቸው አንዳንድ ሰው ብዙ ሰው የሚሰራው ቀለል ያለ ጉዳይ አለ ከባል ጋር ቤተሰብ ጋር ኖርማል ነው ሌላ ከትዳር ውጪ ማለት ነው በትዳር ግን ማለት የሆነ እግዚአብሔር የቀደሰው ነገር ላይ ሰይጣን ለማበላሸት ምንም ጊዜ አይጠብቅም ሁሌም አለ ያንተን መጥፎ ነገር ነው የሚጠብቀው ሰይጣን ልክ ነሽ በቃ ይሄንን ማስተሰስ ነው እኔ ደግሞ ሶሻል ሚዲያ ላይ በጣም ብዙ ሰው ነው የማየው እስቲ መልእክት አስተላልፋቸው ማለት አለ አይደል እንዴ የፈረሰው እና እንዶት ሆናችሁ የሆነ ወይ ጓደኛም ሊሆን ይችላል የሆነ ወይ ወንድ ወይ ሴት ፈልጋችሁ እንደዚህ አይነት ስራ የምትሰሩ የትዳር ጊዜያቸው የሚቆይም አለ እሱ እግዚአብሔር ነው የሚያውቀው ግን ደግሞ እግዚአብሔርን እያስከፋን እግዚአብሔር የሚያበላሽላቸው ትዳራቸው አለ በቃ የተጣሉ ብዙ አለ እና እነሱ ያየን ማለት እንደዛ ባንሰራ ባይነኝ አላ ብዙ አለ ነፍሰ ጡር ሆና በዛ መልኩ ትቷት ይሄዳል ወይ ልጅን ብቻ ማሳደግ ያቅታል የሴት ልጅ ፈተና ብዙ ነው እንደዛ አለና አንዳንድ እንደዛ አይነት ሰዎች ወታቋርጥ ብዬ ነው የማስበው እኔ አይ ብዙ የሚሰራ ስራ አለ ታሰብኩበት ብዙ ማለት ለሰው የሚያስተምር በቃ አለ አይደል እኛ ባንችለው ማለት ነው በቃ እኔ በአምሬ ሁሌም ላስብበት የምችለው በቃ እስቲ ለህዝባችን አይ እኔ ብዙ ለምን ለኢትዮጵያ ይገርመኝ ብዙ ስራ አለ የሆነ ሴት አመጣው ምናምን ልብስ ይለብሱና አንድ ላይ የሆነ አረ እንደዚህ አይነት ስራ እኔ በእኔ አቋም የለኝም ማለት እኔ ጥፋተኛ ስላልሆን ይችላልው ግን ለጊዜው አቋሚ እንደዛ ነው እንደዚህ አይነት ስራ ያስጠላል ሰይጣን ህይወታችንን ለማበላሸት ስታንድ ባይ ነው ሁሌምና ያ ትክክል ነው ማለት አይነት ስራ ጥሩ አይደለም እኛ ማለት የምንፈልገው በቃ ዋላ ባንችልም ማለት ባሰቤ ነው በቃ ለመላ ኢትዮጵያ ለመላ ሁሉም እንትን ሁሉም አስተማሪ የሆነ ሐሳብ ተናገርከኝ ሁሉም ተሞሮ በተዳሪ ይሁን እንትን በሌላ ነገር ባስተምረውና አቅም እንትን ኖረኝ ባስተምር እኔ በጣም ደስ ይለኛል እና ሁላችንም እንደዛ ብንሰራ ማለት ብታስቡ በቃ የኛ ትዳር እኮ የኛ ፍቅር እኮ ማለት ማያውቀው ሊኖር ይችላል ከስንት ትግል ነው የመጣ ነው ትዳር ዞሮ የብዙ የኛ ገና ነን ገዛ እንትን ይኖራል ነው ገና አመትም አልሆነን ከተካፈል 3 ወር ነው 2 ወር ይቀረናል ገና ለመሆን ግን በትዳር ብዙ ተሞክሮ ያላቸው አሉ ግን ትዳርን ማስቀጠል በጣም ከባድ ነገር ነው ማለት እኔ በህይወቴ ያየሁት ሳይሆን ለኔ ምንም ከባድ ነገር የለውም ከምስግና ጋር ተከባብሬ ምናምን ነው የምኖረው ግን እናትና አባቴ እኔ ገና በ3 አመቴ ነው የተፋቱት በእንደተፋቱ እስካሁንም አላውቅም ግን ከ3 አመቴ ጀምሮ አባቴ ነው ያሳደገኝ እና እናትና አባት በየትኛውም በሰይጣን መሐላቸው ገብቶ ሲፋታ ልጅም ነው የሚጎዳው አባትም እናትም ነው የሚጎዳው ልጅ ትቶ በመሃል መሄድ አለ እንኳን ቀልደንበት ትዳር ብዙ ሰይጣን የሚፈታተነው እንኳን አንተ አሟርተንበት ምንም ሳናደርግ ራሱ ትዳርን ለማፋታት ሰይጣን ብዙ ጊዜ አብሮ ነው የሚኖረውና ማለትም ያለናት ማደግ ነው ሌሎች ልጆችን በዚህ መልኩ አሁን በቃ የሆነ ህፃን ምናምን የሆነ ቲክቶክ ላይ እና ማይታታቀም በዚህ መልኩ ተጣልተው ምናምን በቃ ወይ ልጆች ብቻቸውን ሲንከራተቱ አዎ ብዙ ያለው በቃ አይደለም ገና እኔና አንቺ ሳንወልድ ከወለድን በኋላ በቃ የልጃችን ክብር የህዝብ ፍቅር ያስተምርና እንሄዳለን እንጂ እንደዚህ አይነት ሐሳብ አንሰራም አንቺ በማንም አተካሽ መስከነሽና በዚህ አትበራጠሪ እኔም ማልፈልገው ነገር ቢኖር ይሄ ነው አንቺም ያንቺ ላውቀው ፈልጌ እስቲ ምንድነው ሐሳባ ያንቺ ለያዘልሽ ነው
ምን ታስባለች? ወደዚህ አይ ረስቼው ነው እኮ